ጤና ይስጥልን። ይህ ፋስት ዴይሊ ነው። ሰላምታችን በያላችሁበት ይድረስ እያለን ዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክ እና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። ኢትዮጵያ ብሔራዊ ጥቅሟን ለማስከበርና ዳር ድንበሯን እንዳይደፈር የተለያዩ ስራዎች እየተከናወኑ እንደሆነ እየተነገረ ባለበትና ወደ ቀይ ባህር ተጠቃሚነት ለመመለስ ጥረት እየተደረገ ባለበት በዚህ ሰዓት ከፖለቲካው ዓለም የተለያዩ ክርክሮችና ክሶች እየተሰሙ ነው። ከእነዚህም መካከል በኢትዮጵያ የተቃውሞ ፖለቲካ ውስጥ በግንባር ቀደምነት የሚነሱት ጀዋር መሐመድ ከሰሞኑ የኢትዮጵያ መንግስት ላይ የሰነዘሩት ትችት አንዱ ነው። ለዚህ የፖለቲከኛው ትችትም የጠቅላይ አማካሪ አቶ ጌታቸው ረዳ ጠንካራና በቂ ምላሽ ለጀዋር መሐመድ ልከዋል። የጀዋር መሐመድ ክስ ምን ነበር? የጌታቸው ምላሽስ? የሚለውን በመረጃ ሰዓታችን እንመለከተዋለን። በሌላኛው መረጃችን ደግሞ የትግራይ ክልል የጦርነት ስጋት እጅጉን በጨመረበት በዚህ ሰዓት በመዲናዋ መቀሌ የተሰማ ከባድ ፍንዳታ ህዝቡ እንዳሰጋው እየተገለጸ ነው። እዚህም ከነዋሪውና ከተለያዩ አካላት መግለጫ ተሰጥቷል። ይህንም የምንመለከት ይሆናል። እስከ ፍጻሜው አብራችሁን ቆዩ። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና የአሁኑ የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳና የኦሮሞ ፌዴራሊስት ኮንግረሱ ፖለቲከኛው ጀዋር መሐመድ ኢትዮጵያ በሱዳን ግጭት ውስጥ እየተከላከለች ባለው ስልታዊ አቅጣጫ ላይ ጠንከር ያለ የቃላት ምልልስ አድርገዋል። ሁለቱ ፖለቲከኞች የሀገራዊ ጥቅምን ትርጉምና የመንግስትን ሚና በተመለከተ መሰረታዊ የሀሳብ ልዩነት እንዳላቸው በይፋ ማህበር ገጻቸው ባሰፈሩት ጽሑፍ ታይቷል። አቶ ጌታቸው ረዳ ጀዋር መሐመድ ጠቅላይ ሚኒስትር አብይ አህመድ ያለውን የግል ፖለቲካዊ ተቃውሞ ከሀገሪቱ የረጅም ጊዜ ስልታዊ ጥቅም ጋር እያደባለቀ ነው ሲሉ ከሰዋል። አቶ ጌታቸው ያነሷቸው ዋና ዋና ነጥቦችን እንመለከታለን። አቶ ጌታቸው ያነሷቸው ዋና ዋና ነጥቦችን ስንመለከት ኢትዮጵያ በሱዳን አለመረጋጋት ከፍተኛ ተጋላጭነት ስላላት በክልላዊ ጂኦፖለቲካ ፉክክር ውስጥ እንደ ተራ ታዛቢ መሆን አትችልም። መንግስትም መጥላት ብሔራዊ ደህንነት ለመጠበቅ የሚደረጉ እርምጃዎችን ሁሉ እንደ ስህተት ለመቁጠር ምክንያት ሊሆን አይገባም። መንግስታት ቢቀያየሩም የሀገር ስልታዊ መልክዓ ምድር እንደማይቀየር ጠቅሰው ጀዋርን ልዩነት መለየት አለመቻሉን እንደ ትልቅ ድክመት ገልጸዋል። ጀዋር መሐመድ ለአቶ ጌታቸው ረዳ በሰጠው አጭርና ጥያቄ አዘል ምላሽ የመንግስትን አካሄድ በጽኑ ተቃውሟል። ጀዋር በመልሱ ላይ የሚከተሉትን ነጥቦች ያነሳቸው ነጥቦች ደግሞ ጠቅላይ ሚኒስትሩ የዘር ማጥፋት ወንጀል እየፈጸመ ነው የሚባለውን የጃንጃዊድ ሚኒሻ ወይም RSF በመደገፍ ኢትዮጵያን ወደ ሱዳን ቀውስ ውስጥ የሳቧት እንደሆነ ገልጿል። የጃንጃዊድ ሚኒሻ መደገፍ እንዴት ብሔራዊ ጥቅምን ማስጠበቅ ሊሆን ይችላል ሲል ጥያቄ አቅርቧል። ጀዋር የትኛውን አቶ ጌታቸው እንደሚናገር ግራ እንደሚገባው በመግለጽ አቶ ጌታቸው የአሁኑ መንግስት አቋም ለመከላከል የሚያደርጉትን ጥረት አጣጥሏል። የፍጥጫው በኢትዮጵያ ፖለቲካ ውስጥ ሁለቱ ዋና ዋና አመለካከቶች መጋጨታቸውን ያሳያል። አቶ ጌታቸው ረዳ ሊል ፖለቲካ በሚባለውና ሀገራት የራሳቸውን ጥቅም ለማስጠበቅ አስፈላጊውን እርምጃ መውሰድ አለባቸው በሚለው አስተሳሰብ ላይ ሲቆሙ፣ ጀዋር መሐመድ ደግሞ መንግስት በቀጠናው በሚያደርጋቸው ጣልቃ ገብነቶች ሀገር ላላስፈላጊ ጦርነት፣ ለሞራል ውድቀት ያጋልጣል የሚል ስጋት እያንጸባረቀ ነው። ጀዋር ራስን እንደ ፖለቲከኛ አክቲቪስት ብታስቀምጥም አቋም ግን ለብሔራዊ ደህንነትና ለስልታዊ ጥቅሞች ጥላቻ እንዳለ ይጠቁማል ሲሉ አቶ ጌታቸው ረዳ ለጀዋር መሐመድ በተለያዩ ጊዜያት ለቀረቡ ክሶች ምላሽ ሰጥተዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ ሚኒስትር አቶ ጌታቸው ረዳ ትናንት ምሽት ለፖለቲከኛ ጀዋር መሐመድ ጠንከር ያለ ምላሽ የሰጡ ሲሆን እንኳን ደስ አለህ ወንድም ጀዋር በማለት ነው ምላሻቸውን የሰጡት። በጠቅላይ ሚኒስትር ላይ ያለን የግል ተቃውሞ ከኢትዮጵያ የረጅም ጊዜ ስልታዊ ጥቅሞች ጋር አዳብረ የምታቀርብበት መንገድ በእውነት የሚደነቅ ነው። ገዢውን ፓርቲ መጥላት በገዢው አካል ፖለቲካና በመንግስታ ወይም ብሔራዊ ጥቅሞች መካከል ያለውን ልዩነት ከመለየት ነጻ ያደርጋል።
አያደርግም። ባለፉት ጥቂት ቀናት ውስጥ አንተ ቀድሞ የጠቅላይ ሚኒስትሩ አጋር የነበርክ፣ አሁን ግን ጠንካራ ተቺ የሆንክ ኢትዮጵያ በሱዳን ግጭት ዙሪያ ስልታዊ ጥቅሟን ለማስጠበቅ የምታደርገውን ጥረት በተደጋጋሚ ስትወርፍ ቆይታል። የምታሰራጫቸው አንዳንድ ዘገባዎች፣ የምታጋራቸው ሀሳቦች በራሳቸው ሲታዩ እውነት ሊሆኑ ይችላሉ። ሆኖም የኢትዮጵያን ስሌቶች እየቀረጹ ካሉት ሰፋ ያሉ ስልታዊ ሁኔታዎች ነጥለህ ታቀርባቸዋለህ። እውነታዎች ከቅርጽና ከስልት ወይም ስትራቴጂ ነጥለው ሲቀርቡ በቀላሉ አሳሳች ወደሆነ ትረካ ሊቀይሩ ይችላሉ ብለውታል። በከባድ ጂኦፖለቲካዊ ፉክክር በሚታወቅ ቀጠና ውስጥ ኢትዮጵያን እንደ ተገብሮ ተመልካች መሆን አለባት ብለህ በቅንነት ታምናለህ? በሱዳን እየታየ ያለው አሳዛኝ ሁኔታ በባዕድ ጣልቃ ገብነት እየተባባሰ መምጣቱ ግልጽ ነው። ነገር ግን ጥቅሟን በማሳደድ ረገድ ኢትዮጵያ ልዩ አይደለችም። እንዲያውም ከማንኛውም የክልሉና ከዚያም ውጭ ካሉ ሀገሮች ይልቅ በሱዳን አለመረጋጋት ምክንያት የከፋ ጉዳት የሚያደርስባት ኢትዮጵያ ናት። በቀጥታ የሚመለከታትና ዋጋ የሚከፍልባት ጉዳይ ወይም ምስኪን እንዘጌም አላት። ግብጽና ሌሎች የክልሉ ተዋናዮች ገለልተኛ አሻጋሪዎች አይደሉም። ይልቁንም ለሚፈልጉት ተፋላሚ ወገን እንዲያደላ የግጭቱን አቅጣጫ በንቃት እየቀረጹ ነው። ራስን እንደ ፖለቲከኛ ወይም አክቲቪስት ብታስቀምጥም አቋም ግን ለብሔራዊ ደህንነትና ለስልታዊ ጥቅሞች ቋንቋ ጥላቻ እንዳለ ይጠቁማል። በውክልና ፉክክር፣ ድንበር ተሻጋሪ የደህንነት ስጋቶችና በሀገሮች መካከል እኔ ካላሸነፍኩ አንተ መሸነፍ አለብህ በሚልበት ወይም ዜሮ ሰም ፍጥጫ በሚታወቅ ቀጠና ውስጥ እንዲህ አይነት ምቾት ማጣት በጎነት አይደለም፣ ይልቁንም ተጋላጭነት ነው። የአገር ዋና ጥቅሞች አደጋ ላይ ሲወድቁ መንግስታት በሞራል ፍልስፍና ብቻ የሚከላከል እድል የላቸውም። በእንዲህ ያለ አካባቢ የሞራል ልዕልና ለማሳየት መሞከር በስሜት ደረጃ እርካታ ሊሰጥ ይችላል። ነገር ግን ስልታዊ አካሄድ ወይም ስትራቴጂ አይደለም። ፖሊሲን መተቸት ተገቢ ነው። ሆኖም እያንዳንዱን እንቅስቃሴ ከጠቅላይ ሚኒስትር አብይ መንግስት ስለመነጨ ብቻ እንደ ስልታዊ ስህተት አድርጎ ማቅረብ በትንታኔ ፋንታ የፖለቲካ ቂምን የመተካት አደጋ አለው። ከሁሉም በላይ ደግሞ ወደ ከፍተኛ ስልጣን የመውጣት ፍላጎት ያለው ማንኛውም ሰው በመንግስት ወይም በሀገር ተቋም ላይ ሁሉንም አውዳሚ ወይም ስኮርች ደዝ የሆነ አቋም ከመያዝ መቆጠብ አለበት። መንግስት ቢቀያየርም ስልታዊ መልክዓ ምድር እውነታዎች ግን ቋሚ ናቸው። የኢትዮጵያ የረጅም ጊዜ ብሔራዊ ጥቅሞቿ ለጊዜው ስልጣን ላይ ካለው ፖለቲካ የተለያዩና የሚበልጡ ናቸው። ታማኝነት ያለው አማራጭ ኃይል ደግሞ እነዚህ ሁለት ነገሮች የመለየት ብቃቱን ማሳየት ይኖርበታል። እስካሁን ግን አንተ ይህን ልዩነት ለማድረግ የከሸፈ በሚመስል ሁኔታ አቅም እንደሌለ አሳይተሃል ሲሉ አቶ ጌታቸው ረዳ ለጀዋር መልእክታቸውን ልከዋል። በቀጣይ መረጃ በትግራይ ክልል መዲና መቀሌ ውጥረቱ ባየለባት በድንገት የተከሰተው ፍንዳታ ከባድ ድንጋጤ ፈጥሯል። ትላንት ምሽቱ መቀሌ ከተማ ውስጥ ከባድ የፍንዳታ ድምፅ የተሰማበትን ክስተት በተመለከተ የከተማው አስተዳደር እንዲሁም ነዋሪዎች ገለጻ አድርገዋል። በፌዴራል መንግስትና በትግራይ ፖለቲከኞች መካከል እየተካረረ የመጣው ውዝግብ በቅርቡ ወደ ግጭት ተቀይሮ የአውሮፕላን በረራ እስከ መቋረጥ መድረሱ ይታወሳል። ይህን ተከትሎ ዓለም አቀፍ ተቋማትና አህጉራዊ ተቋማት ችግሩ በሰላማዊ መልኩ እንዲፈታ እያሰቡበት ባለበት በዚህ ወቅት ትላንት ምሽት 3:35 ገደማ ያልተለመደ ከፍተኛ የፍንዳታ ድምፅ መቀሌ ከተማ ውስጥ መሰማቱ ነዋሪዎችን ከባድ ድንጋጤ ውስጥ መክተቱ ነው የተገለጸው። ከመቀሌ ዩኒቨርሲቲ ቢዝነስ ካምፓስ አቅራቢያ ባለ ስፍራ ፍንዳታው እንደተከሰተ ነዋሪዎቹ ተናግረው ክስተቱ አስደንጋጭ እንደነበር ገልጸዋል። የመቀሌ ከተማ ሰላምና ጸጥታ ጽሕፈት ቤት ለመቀሌ ኤፍኤም በሰጠው መረጃ ምሽት 3:30 አካባቢ በአዳቂ ክፍለ ከተማ መቀሌ ዩኒቨርሲቲ አዳቂ ካምፓስ ዙሪያ የፈንጅ ፍንዳታ ተከስቶ ነበር። በፍንዳታው የሰውም ይሁን የንብረት ጉዳት እንዳልደረሰ ተገልጿል። የፈነዳው ፈንጅም መቀሌ ከተማን ሰላምና ጸጥታ ለማናጋትና ህዝቡን ለማሸበር ዓላማ ባላቸው የጥፋት ኃይሎች ሆን ተብሎ የተፈጸመ ነው ያለው ጽሕፈት ቤቱ ጥቃት በሰውም ሆነ በንብረት ላይ ያደረሰው ምንም አይነት ጉዳት ባይኖርም በፍንዳታው ድምፅ በርካታ ህዝብ ተደናግጧል ሲል ገልጿል። ፍንዳታው የመቀሌ ህዝብን ለማሸበርና የካቲት 11 በዓል በሰላም እንዳይከበር በሚፈልጉ ተላላኪዎች ሆን ተብሎ የተፈጸመ ነው ሲሉም አክለዋል። ከወራት በፊትም በተመሳሳይ ቦታ መሰል የሽብር ተግባር ተፈጽሞ ነበር ሲል አስታውሷል።